በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለም ያላችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የነቢያት የሐዋርያት የሰማዕታት የጻድቃን ወዳጆች እንደየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ሰነበታችሁ። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ መዋዕለ ጾም ለዐቢይ ጾም ለሁዳዴ ጾም በሰላም አደረሰን አደረሳችሁ። አምላካችን እግዚአብሔር ፈጣሪያችን የእጅ እግር ባለቤታችን የምድር የሰማይ አባታችን ሰማይን ያለ ባላ ያለ ሰረገላ ያለ ምሰሶ የዘረጋ ያረጋ አምላካችን እግዚአብሔር ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁን። በቸርነቱ ጠብቆ በምህረቱ አጽንቶ በበረከት ሞልቶ እዚህ ሰዓት ያደረሰን አምላካችን የተመሰገነ ይሁን። እንግዲህ ዓለሙም ምኞቱም ያልፋል፣ የእግዚአብሔርን ትእዛዝ የሚጠብቅ ለዘላለም ይኖራል በሚል ርዕስ እንደ እግዚአብሔር ቅዱስ ፍቃድ የሐዋርያው የቅዱስ ዮሐንስ መልእክት በአንደኛ ዮሐንስ ምዕራፍ 2 ቁጥር 17 ላይ ያለ ቃል ነው። ዓለሙም ምኞቱም ያልፋል፣ የእግዚአብሔርን ቃል የሚጠብቅ ግን የእግዚአብሔርን ትእዛዝ የሚጠብቅ ግን ለዘላለም ይኖራል። እንግዲህ ዓለም አላፊ ነው፣ ንብረት አላፊ ነው፣ ሁሉም አላፊ ነው። የእግዚአብሔርን ትእዛዝ የሚጠብቅ ሰው ግን ለዘላለም ይኖራል። በዚህ ዓለም ተጎልቶ ይኖራል ማለት አይደለም። በዚህ ዓለም ሳይሞት በዚህ ዓለም ሳያልፍ ይኖራል ማለት አይደለም። ዓለምና ዘላለም ይለያያሉ። ከፍ ብሎ እስኩላችሁ ምዕራፍ 2 ቁጥር 15 ጀምራችሁ ስትመለከቱ ወንድሞቼ ሆይ ዓለምንና በዓለሙ ያለውን ሁሉ አትውደዱ ይላል። አዎ ዓለም ምኞቱ ገንዘብ ነው። ዓለም ምኞቱ ሀብት ነው። ዓለም ምኞቱ ጭፈራ ነው። ዓለም ምኞቱ አሊዋልታ ነው። ዓለም ምኞቱ በዚህ ዓለም ያለው ሁሉ እግዚአብሔርን የሚያስቀይም ብዙ ነገሮች አሉና ያንን አትውደዱ ይላል። አትውደዱ፣ ምክንያቱም ዓለሙም ምኞቱም አላፊ ነውና የዚህን ዓለም ኑሮ ወይም የዚህን ዓለም ምኞት የሚወድ የእግዚአብሔር ልጅ ወይም የአባቱ ልጅ አይደለም። የአባቱ ልጅ አይደለም። እግዚአብሔር ልጅ የሚሆነው ትእዛዙን የሚጠብቅ ሰው ነው እና ዓለሙን አትውደዱ። ዓለሙም አላፊ ነው፣ ምኞቱም ሁሉ አላፊ ነው። የእግዚአብሔርን ስራ የእግዚአብሔርን ትእዛዝ የሚጠብቅ ግን ለዘላለም ይኖራል ማለት እንግዲህ በዚህ ወራት፣ በዚህ የጾም ወራት፣ በዚህ የሱባኤ ወራት፣ በዚህ ሰውና እግዚአብሔር በጾምና በጸሎት በሚገናኙበት ወራት ብዙ ጊዜ ዓለሙን የሚወዱ ሰዎች ወደ ጭፈራ ቤት ይሄዳሉ፣ አሊዋልታ ይሄዳሉ፣ ያማሉ፣ ሰው ያማሉ፣ ይዘርፋሉ፣ ይገላሉ፣ ይዋሻሉ፣ ይቀማሉ፣ ይጨፍራሉ፣ ስጋውን ቋንጣውን ይበላሉ፣ ወተቱን ይጠጣሉ። መዝናኛ ቦታ ብቻ በቃ ለመዝናናት ብቻ የትም ሄደው ለመዝናናት ብቻ ይሄዳሉ። በጧት ተነስተው ቁርስ ይበላሉ። በጧት ተነስተው ኃጢአትን ብቻ ይሰራሉ። እግዚአብሔርን አይፈሩም፣ ግን ለዘላለም አይኖሩም። ዓለምና ዘላለም ይለያያሉ። ዓለም ማለት ይቺ አሁን ያለንባት የሰው ልጅ እድሜው ቢያንስ 60 ቢበዛ 80 እዛ በላይ ቢኖር ደግሞ በድካም የሚኖርባት ዓለም ናት። ይህችን ዓለም አትውደዷት ተብለናል። ምክንያቱም አላፊ ናትና ቀሪ ናትና። ስለዚህ አሁን በዚህ ጾም ችን ወረደ፣ ተወለደ፣ ጾመ፣ ተጠመቀ፣ ጾመ፣ ተፈተነ፣ በዲያብሎስ ተፈተነ ብለን ተገረፈ፣ ተገፈፈ፣ ተሰቀለ ብለን በምንጸልይበት ወራትና ዘመን ለኳስ ጊዜ ይሰጣል፣ ለሩጫ ጊዜ ይሰጣል፣ ለጭፈራ ጊዜ ይሰጣል። ለቤተ ክርስቲያን ጊዜ የለው፣ ለሃይማኖቱ ጊዜ የለው፣ ለእግዚአብሔር ሕግ ጊዜ የለው፣ ለጾም ለጸሎት ጊዜ የለው፣ ለሱባኤ ጊዜ የለው፣ ለትህትና ጊዜ የለውም፣
ለምጽዋት ጊዜ የለውም። አዎ ጊዜ የለኝም ነው የሚለው። ስለዚህ ጊዜያችን ለምንድን ነው ለእግዚአብሔር የማንሰጠው? ለምንድን ነው የምንቆጥበው? ለምን ነው ለእግዚአብሔር ጊዜያችን የምንሰጠው? ለዓለሙ ብቻ ጊዜያችን የምንሰጠው ማለት ነው። ወገኖቼ ከያላችሁበት ጊዜያችሁን ለእግዚአብሔር ስጡ። ሰዓታችሁን ለእግዚአብሔር ስጡ። አይቴ ነበርኪ ምን ተገበርኪ ተብላ ነፍስ ትጠራና ትጠየቃለች። አንቺ ነፍስ የት ነው የነበርሽው? ሲጾም፣ ሲጸለይ፣ ሲሰገድ፣ ወንጌሉ ሲሰበክ፣ ቅዳሴው ሲቀደስ፣ ስጋ ወደሙ ሲፈተት፣ የእግዚአብሔር ቃል ሲነገር የት ነው የነበርሽው? የት ነው የነበርሽው ትባላለች። እዛ በኋላ ጭፈራ ቤት ነበርኩ ብላ ማመካኘት እንቶኔ ኮንሰርት አዘጋጅቶ ነበር እዛ ሄጄ ማለት አትችልም። አዎ ኳስ እያየው ነበር ማለት አትችልም። አይቴ ነበርኪ ምን ተገበርኪ በድርሳነ ሰንበት ይሄ ቃል አለ። ስለዚህ አንቺ ነፍስ የት ነው የነበርሽው? የት ነው የነበርሽው? ከወገኖችሽ ተነጥለሽ፣ ከዘመዶችሽ ተነጥለሽ፣ አንድነቱ ተገንጥለሽ የት ነው የነበርሽው? ከእግዚአብሔር ቃል ወጥተሽ የት ነው የነበርሽው? በጾሙ ሰዓት በአብይ ጾም የት ነበርሽ? በሰባቱ አጽዋማት የት ነበርሽ? አዎ የት ነበርሽ ተብላ ስትጠየቅ መልሱ እንዳይጠፋ ማለት ነው። የዓለም አታሎይ፣ የዓለም አጭበርብሮይ፣ የዓለም እንደዚህ ብዬ በኳሱ ሂጄ፣ በሩጫው ሂጄ፣ በአሊባልታው ቦታ ሂጄ ተብሎ አያዋጣም። ስለማያዋጣ እባካችሁ እባካችሁ ጧት ተነስታችሁ ለጸሎት ለኪዳን ከሰዓት ደግሞ ለቅዳሴው ጸሎት ተዘጋጁ እባካችሁ። አዎ ስለዚህ አሁን አንዳንድ ነገር ያየዋቸውን መናገር ፈልጋለሁ። አንዳንድ ነገር ያየዋቸውን ማለት ነው። በዚህ በጾም ሰዓት ብዙዎቹ ጉዞ እያሉ ጊዜያቸውን ያጠፋሉ ማለት ነው። ጉዞ እያሉ ገዳማት የሆነ ቦታ ጉብኝት እያሉ ጊዜያቸውን ያጠፋሉ። በአካባቢያቸው የሚያስቀድሱበት ቤተክርስቲያን አለ። በአካባቢያቸው የሚጸልዩበት ቤተክርስቲያን አለ። አዎ ዓርብ ማታ ይነሳሉ፣ ቅዳሜን ይጓዛሉ፣ እሁድን ተጉዘው እኩል ቀን ይደርሳሉ። ቅዳሴው አልፏል፣ ኪዳኑ አልፏል፣ ቅዳሴው አልፏል፣ ሰዓታቱ አልፏል፣ ስብዓተ ፍቅሩ አልፏል። እንግዲህ ቅዳሴው መስዋዕቱ አልፏል፣ ስጋው ደግሞ አልፏል። ስለዚህ በመንገድ እንኳን ወንጌል ቢሰበክላችሁ ጥሩ ነው። ደና መምህራን የሚያስተምሩ መምህራንን ይዛችሁ ብትጓዙ ችግር የለውም። በመንገድ እያስቀደሳችሁ በደረሳችሁበት ቤተክርስቲያን እያስቀደሳችሁ ብትጓዙ ችግር የለውም። ግን በተራራ በቅጠላ ቅጠል በዛፍ ስር ጊዜያችሁን እያሳለፋችሁ በተራራ ተራራ ሸንተረር በማየት ጊዜያችሁን እያሳለፋችሁ የቅዳሴውን ጊዜ፣ የጸሎቱን ጊዜ፣ የጾሙን ጊዜ እያሳለፋችሁ ጊዜያችሁን አታጥፉ። ዓለሙ እያታለላችሁ ስለሆነ ማለት ጊዜያችሁን አታጥፉ። ጉዞ መጓዝ ያለብን መምህራን ባሉበት፣ ካህናት ባሉበት ቅኖና ተቀብሎ ንስሐ ተቀብሎ በዛ እየጾሙ በመንገድ ባለሽው ቤተክርስቲያን በምትገኘው ቤተክርስቲያን ጧፉን ዕጣኑን እየሰጡ ዘቢውን እየሰጡ መጋረጃውን አልባሳቱን ከበሮውን ጽናጽሉን እየሰጡ በዛቸው ሰዓት እንዳያልፍ በዛቸው በሚያገኛት ቤተክርስቲያን እያስቀደሱ ቢጓዙት ይሄ ትልቅ በረከት ላይ በረከት፣ ከጸጋ ላይ ጸጋ፣ ከክብር ላይ ክብር፣ ከሞገስ ላይ ሞገስ ያለብሳል፣ ጽድቅን ያሰጣል፣ ለመንግስተ ሰማያት ያበቃል ማለት ነው። ዝም ብሎ ግን በየተራራው ጊዜን ማጥፋት በየተራራው ጊዜን ማጥፋት እንዳዎችን ለመጎብኘት እናስቀድስ አይሉ እንጹም አይሉ ተራራ ለተራራ ቀበሮ እየጎበኙ ሌላ ዝንጀሮ እየጎበኙ ስራቸው የዝንጀሮ
የሚያዩት ዝንጀሮ ስለ አካሃዳቸው ወደ ገደል ስራቸው ሁሉ ገደል ሆኖባቸው ሀብታቸውን ንብረታቸውን ለጽድቅ ሳያውሉት ሲያጠፉት ይኖራሉ። ዓለሙንና በዓለሙ ያለውን ሁሉ ወደው ማለት ነው። ግን ዓለም ሁሉ አላፊ ጠፊ እረጋፊ ነው። ይሄንን አስተውሎ የሰው ልጅ የሚያይበት ዓይን የሚሰማበት ጆሮ የሚገሰግስበት እግርና የሚያስብበት ልቦና የተሰጠው ሰው በልቦናው አስቦ ነገ የት ነኝ፣ ነፍሴ የት ናት፣ ከእግዚአብሔር ጋር እንዴት ልገናኝ ብሎ እግዚአብሔር ጋር የሚያገናኘውን መንገድ መፈለግ ሲገባ ገደል ለገደል መሄዱ ምንም ዋጋ አይሰጥም፣ ምንም ጥቅም አይሰጥም፣ ምንም ጥቅም አይሰጥም። የዓይን አምሮት ብቻ ነው የሚሆነው፣ የዓይን በልግ ብቻ ነው የሚሆነው። ስለዚህ መልካሙን ነገር እስኪ ቀጥ ብላችሁ ቆም ብላችሁ መልካሙን ነገር አስቡት። እሱ ጽድቆ መንግስቱ በማቴዎስ ወንጌል እንደተነገረው እናንተ የእግዚአብሔር ሰዎች የእግዚአብሔር ልጆች ጽድቅና መንግስቱን አስቡ ፈልጉ፣ ሌላውማ ባላችሁበት ይሞላላችኋል ተብሏልና እስኪ ጽድቅና መንግስቱን እንፈልገው። ጽድቅና መንግስቱን ለጽድቅ የሚያበቃው እግዚአብሔርን ትእዛዝ የሚጠብቅ ለዘላለም በሕይወት ይኖራል፣ ለዘላለም ይኖራል ተብሏል። ይህች ዓለም አሁን ያለንባት ዓለም ምንም ብልጭልጩንም ተመለከትነ የዓይን በልግም ተመለከትነ አላፊ ናት። ይህች ዓለም በሕይወት እንድንኖር ለዘላለም እንድንኖር መሆን አለበት። ዘላለም ማለት ሳይደክሙ ሳይወጡ ሳይወርዱ ሳይለፉ ሳይታክቱ በእርካታ በጥጋብ የሚኖሩባት መንግስተ ሰማያት ናት። ዘላለም ማለት ዘላለም ማለት ዓለም ማለት ግን በዚህ ውጣ ውረድ ያለበት ረሃብ፣ ጽማት፣ ችግር፣ እንቅፋት፣ እሾህ፣ አሜካላ፣ ረሃብ፣ ጥማት፣ ችግር፣ መከራ ያለበት ጽድቅና ኩነኔ የሚሰሩበት ዓለም ይባላል። ይህ ዓለም ማለት ነው። ይህ ዓለም ማንም በዚህ ዓለም ማቶሳላም 9900 ዓመት የኖረው ማቶሳላም 9999 ዓመት የኖረው ማቶሳላም እነሆ የለም፣ አሁን የለም፣ በቃ አልፏል ማለት ነው። እድሜያቸው ረጅም የሆኑ ሰዎችም አልፈዋል። ዓለም አላፊ ስለሆነ ማለት ነው። ብዙ ንብረት ብዙ ሀብት የነበራቸው ስመ ጥሩ ነገስታት በእጃቸው ጨብጠው በእግራቸው ረግጠው እንደ ሰም አቀልጠው እንደ ገል ቀጥቅጠው ይገዙ የነበሩት ሁሉ አልፈዋል። እኔ በላይ ማንም የለም ያሉት ሁሉ አልፈዋል። ዓለም የሚረድላቸው የሚንቀጠቀጥላቸው ንብረታቸው አልፏል፣ ስልጣናቸው አልፏል፣ እነሱ አልፈዋል። ስለዚህ ዓለሙና በዓለሙ ያለውን ሁሉ አትውደዱት። ዓለሙ ኃላፊ ነው፣ ምኞቱ ኃላፊ ነው። የእግዚአብሔርን ሕግ የሚጠብቅ የእግዚአብሔርን ትእዛዝ የሚጠብቅ ሰባቱን አጽዋማት ለሰባቱ ባህሪያት ይጠቅመኛል ብሎ ሰባቱን አጽዋማት የሚጾም የሚጸልይ ሰው ለዘላለም ይኖራል። ሞት በሌለበት፣ ረሃብ በሌለበት፣ ችግር በሌለበት፣ ጭንቀት በሌለበት፣ ህመም በሌለበት በደስታው ዓለም በመንግስተ ሰማያት ለዘላለም ይኖራል። እግዚአብሔርን ሕግ የማይጠብቅ ዓለሙን የሚወድ በዓለሙ ያለውን ዓለሙን ጭፈራውን፣ አልባልታውን፣ ክደቱን፣ ውሸቱን፣ ቅጥፈቱን የተለያየውን ኃጢአት የሚወድ ግን የሞት ሞት ይሞታል። እሳቱ ከማይጠፋ ትሉ ከማያንቀላፋ ገሃነመ እሳተ ዲያብሎስ ጋር ይኖራል። ለዲያብሎስ ጋር ከመኖር ያድነን። ዓለሙንና በዓለሙ ያለውንም አትውደዱት። ዓለሙ ኃላፊ ነው፣ ምኞቱ ኃላፊ ነው። አዎ ይሄን ዓለም መውደድ ለገንዘብና ለምኞት ነው። ገንዘብና ምኞት ደግሞ ያልፋሉ። ይሄን ዓለም እና ምኞቱን አትውደዱ። በመጠን በመጠኑ በጾም ሰዓት ጾሙ፣ በጸሎት ሰዓት ጸልዩ፣ በስግደት ሰዓት ስገዱ። አዎ ቤተክርስቲያን ያዘጋጀችላችሁ ብዙ በረከት አለ። ያንን በረከት ተሳተፉ። በዚህ ጊዜ ደግሞ በዚህ ሰዓት ትልቁ አደራ ማስተላልፈው ቁርስ ምሳ አይበላምና በሰዓት ከ9 ሰዓት በኋላ ከጾም በኋላ ነውና የሚበላው። የቁርስ የምሳችሁን ደግሞ ለቤተክርስቲያን ለጧፉ፣ ለጣኑ፣ ለዘቢቡ ካህናቱ ቀድሰው ሲመጡ ለማቁረሪያው ሲወጡ ለማቁረሪያው አስቀድሰው ደግሞ ምንም ደግሞ የሚቀምሱት የሚልሱት የሌላቸው አሉ፣ ለነሱ ማቁረሪያ። እንዲሁም ደግሞ
ዓይናቸው ለፈረጠ እግራቸው ለተቆረጠ ለድሃ ለጦም አዳሪዎች እያካፈላችሁ ጾሙን ጾሞ ይቺ አሁን ያዝናት ዘወረደ ትባላለች። አምላካችን ወረደ ያለውም ለአዳም የገባውን ተስፋ እንዳይቀር አዎ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ። አዎ በዚህ ዓለም ተሰደደ፣ ስደታችንን ተሰደደ፣ ከስደት አዳነን። እንግዲህ ተጠመቀ፣ ዕዳ ደብዳቤያችንን ቀደደ፣ ጾመ፣ ከዲያብሎስ ተፈተነ። በገዳመ ቆሮንቶስ በዲያብሎስ ተፈተነ። ፈተናውን በድል አጠናቆ ወጣ። 33 ዓመት ከ3 ወር በዚች ዓለም ኑሯልና 3 ዓመት ከ3 ወር ደዌ ስጋን በታምራት ደዌ ነፍስን በትምህርት እያደረገ እያስተባበረ አስተምሮ ሁሉን ነገር አስቀምጦልን አዎ ተገፎ ተገርፎ አዎ ተሰቅሎ ሞቶ ተነስቶ ሁሉ ነገር ነፃ አድርጎን አዳነን ማለት ነው። አዳነን ግን ሕግን ሰርቶልናል። ሕጉን መጠበቅ አለብን። ኢየሱስ ጾሞልያል፣ አያዋጣም። ኢየሱስ አንድ ጊዜ ዋጋ ከፍሎልያል፣ እኔ እንደ ልቤ ልብላ፣ እንደ ልቤ ልዘንጥ፣ እንደ ልቤ ልደንስ፣ አያዋጣም። ሕግን የሰራልን እንጂ እናንተ ሳትጾሙ ሳትጸልዩ እኔ እንግዲህ ጾሜላችኋል፣ እናንተ ደንሱ፣ እናንተ ጨፍሩ፣ እናንተ እንደፈለጋችሁ ኑሮ አላለም። ዓለሙንና በዓለሙ ያለውን ሁሉ አትውደዱ ነው ያለው በዮሐንስ አድሮ ማለት ነው። አዎ ስለዚህ የእግዚአብሔር ልጆች እንግዲህ ምኞቱ ያልፋል፣ ዓለሙ ያልፋል። የእግዚአብሔርን ሕግ የሚጠብቅ ትእዛዙን የሚጠብቅ ለዘላለም ይኖራል። ለዘላለም በመንግስተ ሰማያት በደስታ እንድንኖር የእግዚአብሔር ቅዱስ ፍቃድ ይሆንልን። እንግዲህ ዓይናቸው ለፈረጠ እግራቸው ለተቆረጠ ለድሃ እየረዳችሁ የቁርሳችሁን የምሳችሁን እየረዳን እየተጋገዝን አዎ በመቻቻል በፍቅር በሰላም በአንድነት ይቅርታ በመባባል ጾሙን አሳልፈን ብርሃነ ትንሣኤው በሰላም እንዲያደርሰን አምላካችን ቅዱስ ፍቃዱ ይሆንልን። ለዛሬ በዚህ ይብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ጾሙን በሰላም ያስፈጽማል።